Operation Sindoor shows पहला भारत पर आतंकी हमला हुआ وقل جاء الحق وزهق الباطل तो मुंह तोड़ जवाब दिया जाए إن الباطل كان زهوقا የካሽሚር ፍጥጫ ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዴምሲ ሪል ስቴት ከ25 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ነው። በአራት ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሁኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ 644000፣ የባለ 3 መኝታ 870,000። በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችንን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁም ደውሉ 0932 91 910 ዴምሲ ሪል ስቴት። पहला भारत पर आतंकी हमला हुआ तो मुंह तोड़ जवाब दिया जाएगा። ካሽሚር በአመድ እንደተሸፈነ ረመጥ አድፍጦ የሚቆይ ችግር ነው። እንኳን ህንድና ፓኪስታን ቻይናንም ጎትቶ መክተቱ አይቀርም። ለጊዜው ለቀናት የተካሄደው ውጊያ በሰላም ስምምነት ቢቋጭም በመጪው ጊዜ ማገርሸቱ ሳይታለም የተፈታ ነው። ከዚህ ቀደምም ቢሆን በተደጋጋሚ ሁለቱ ሀገራት መዋጋታቸው አይዘነጋም። በሚተማመኑ መንግስታትም አይደለም የሚመሩት። እውነቱን ለመናገር ደግሞ አንዱ ተዳክሞ ከተገኘ ሌላኛው ሊውጠው መንጋጋውን ከማላቀቅ አይመለስም። በአሜሪካ አደራዳሪነት የሰሞኑን ጦርነት ለማቆም የደረሱትን ስምምነት ራሱ ጥሷል በመባባል እርስ በርስ ሲወነጃጀሉም ተሰምቷል። በእርግጥ አሁን የረጋ ሁኔታ ይታያል። ለመሆኑ ካሽሚር የግጭት ጥንስስ የሆነበት ምክንያት ምንድነው? አብዱሰመድ መሐመድ አካፍላችኋለሁ። وقل جاء الحق وزهق الباطل إن الباطل كان زهوقا የህንድና ፓኪስታንን መንግስታት በማደራደርና በማስማማቱ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊት አውራሪነቱን ቦታ ለመያዝ ሞክረዋል። የካውስ መነሻ የሆነውን የካሽሚር ጉዳይ ለመፍታትም የሚጠበቅባቸውን ሁሉ ለማድረግ አልገብተዋል። 4 ተከታታይ ቀናት በሚሳኤልና በድሮን ተቀጣቅጠው 70 ያክል ሰዎች ከሞቱ በኋላ ለእሁድ አጥቢያ ቅዳሜ ሌሊት ሁሉም ነገር ሰከን ብሏል። ይሁንና ሁለቱም መንግስታት ተኩስ አቁሙ ከተጣሰ ምላሽ ለመስጠት ወታደሮቻቸውን በተጠንቀቅ አቁመዋል። በሁለቱም ሀገራት የሚገኙ የድንበር ከተሞች ነዋሪዎችም እፎይታ ተሰምቷቸዋል። እንደ አውሮፓውያን አቆጣጠር ከ2019 ወዲህ በባለስልጣናት ደረጃ ተወያይተው የማያውቁት የህንድና የፓኪስታን መንግስታት ኒውክሌር ታጣቂ በመሆናቸው ወደ ጦርነት ቢገቡ ጣጣው ለብዙዎች ይተርፋል። በሚጣሉበት አካባቢ ላይ የተቀመጠው መስመር ደግሞ ለሁለቱም የሚዋጥ አይደለም። ካሽሚርን ሙሉ ለሙሉ የግዛታቸው አካል ማድረግ ነው የሁለቱም ሀገራት ፍላጎት። በዚህ መሃል ያቆጠቆጡ ታጣቂ ቡድኖች በበኩላቸው የሚፈጽሙት የደፈጣና ድንገተኛ ጥቃት ዞሮ ዞሮ መንግስታቱን ነው ለአጸፋ የሚያነሳሳው። ከ15 ቀናት በፊት በህንድ ካሽሚር ግዛት በሐልጋም አካባቢ አደጋ ጥለው 26 ሰዎች የገደሉት ታጣቂዎች ከፓኪስታን የተነሱት። የፓኪስታን መንግስት ለታጣቂዎቹ የስነ ልቦና ድጋፍ እንደሚሰጥ ያምናል። የህንድ ባለስልጣናት ግን እገዛው ስንቅ፣ ትጥቅ፣ ስልጠናና ተልእኮን ጭምር ያካተተ ስለመሆኑ ደጋግመው ይናገራሉ። ፓኪስታናውያን የህንድ ሙስሊሞች መብት እየተረገጠ ነው በማለት የሚያሰሙት ስሞታን በራሱ ለውጥረት ምክንያት ይሆናል። በህንድ ብዙሃኑ ሂንዱ ናቸው፣ በፓኪስታን ደግሞ ሙስሊም። የሀገራቱ ነጻነት ከመታወጁ በፊት ግን ገጽታው እንደዛ አልነበረም። ቀኝ ገዢዋ ብሪታንያ ህንድ ብላ ያስተዳደረችው ቀጠና ፓኪስታን፣ ባንግላዴሽና ሌሎች አካባቢውን ሀገራት ያጠቃልላል። ህዝቡም ሃይማኖትና ነገድ ሳይለይ ነው ለዘመናት የኖረው። ነገር ግን ቀኝ ገዢዋ የዘራችው ቁርሾ በነጻነት ማግስት ህንድ በአንድነቷ እንዳትጸና አደረጋት። ፖለቲከኞችና አንቂዎችም የኖሮ መሰረት እንዲናድ የነበራቸው ድርሻ ከፍተኛ ነው። ቀኝ ገዢዋ ስትለቅ
ዛሬ ህንድ ተብሎ በሚጠራው ቀጠና የኖሩ ሙስሊሞች ወገኖቻችን ይበረክቱባታል ወዳሏት ፓኪስታን ሸሹ። የፓኪስታን ሂንዶች ደግሞ ወደ ህንድ ተሰደዱ። ያፈሩት ንብረት ተበተነ። ከጎረቤትና ወዳጆቻቸው ተቆራረጡ። ወቅቱ ባሉበት መርጋትም ከባድ ነበር። ፖለቲከኞችና አንቂዎች እሳት እያቀጣጠሉ ሂንዱና ሙስሊሞችን አጨራርሰዋል። አንዱ ማህበረሰብ አጠገቡ ያለውን አናሳ ቡድን አባላት ጨፍጭፏል። ለዚያም ነው ብዙዎች ደህንነት ያልተሰማቸው። በቅኝ ግዛት ማግስት የተፈጠሩት ሀገራት ስሪት ራሱ ግራ ያጋባል። ህንድ መሃል ሆና በግራና በቀኝ ፓኪስታን የተባለች ሀገር ተመሰረተች። ሁለቱ ግዛቶች በየብስ የሚገናኙበት ምንም አይነት አማራጭ አልተገኘላቸውም። ቅኝ ገዢዎቹ ካሽሚርን የቆራረሱበት መንገድም ግጭት ጠማቂ አድርገው ነው። ያ ነው ህንድና ፓኪስታን ዘላለም እንደተጣሉ እንዲኖሩ ያስፈረደባቸው። በጦር ኃይል የሚያፎካክራቸውም ይኸው ባላንጣነት ነው። ህንድ ቀድማ ኒውክሌር ቦምብ ቀመመች። ለዓለምም ዋቁልኝ የሚል ማስፈራሪያ ያዘለ ሙከራ አደረገች። ዓመታት ዘግይቶም ቢሆን ፓኪስታንም ቦምቡን ታጠቀች። ህንድና ፓኪስታን በጦር አቅም ምንና ምን ናቸው ብሎ የሚጠይቅ ካለ መልሱ ለመላ ዓለም መጥፊያነት የሚበቃ ትጥቅና የሰው ኃይል ባለቤት መሆናቸውን ይረዳል። በዓለም አቀፍ ደረጃ በመከላከያ ኃይል አቅም ህንድ 4ኛ፣ ፓኪስታን ደግሞ 12ኛ ደረጃ ላይ ነው የተቀመጡት። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው የኒው ዴሊ መንግስት ከኢስላማባዱ የጠቅላይ ሚኒስትር ሼህባዝ ሸሪፍ አስተዳደር ጋር ለመዋጋትና ለመተላለቅ የሩቅም የቅርብም ጊዜ በቂ እርሾ አለ። አይበለውና ህንድና ፓኪስታን እስካሁን ካደረጉት በባሰ ሁኔታ መዋጋት ከጀመሩ እልቂቱ ይከብዳል። ህንድ ወደ 3,287,000 ስኩዌር ኪሎ ሜትር የቆዳ ስፋት አላት። ፓኪስታን 793,095 ስኩዌር ኪሎ ሜትር ነች። የህንድ የህዝብ ብዛት 1.43 ቢሊዮን ይገመታል። የፓኪስታን 252.3 ሚሊዮን ይደርሳል። የህንድ ጥቅል ዓመታዊ ምርት 3.94 ትሪሊዮን ዶላር ነው። የፓኪስታን ግን ከ374 ቢሊዮን እምብዛም አይዘልም። የህብረተሰቡ የመግዛት አቅም በሚለካበት ስሌት የኢኮኖሚያቸው ግምት የህንድ 16 ትሪሊዮን፣ የፓኪስታን ደግሞ 1.58 ትሪሊዮን ነው። ለጦር ኃይል የሚያወጡት ዓመታዊ የመከላከያ በጀትም ልዩነቱ ብዙ ነው። የህንድ 73 ቢሊዮን ዶላር ይደርሳል። የፓኪስታን ግን ከ8 ቢሊዮንም ያንሳል። በፈረንጆቹ 2025 ደግሞ የህንድ 74 የፓኪስታን 10 ቢሊዮን አፍሰዋል። በጦር ሰራዊት አጠቃላይ የሰው ኃይል ብዛት ሲነጻጸሩ ህንድ 2,200,000 ፓኪስታን ደግሞ 1,300,000 አላት። ከዚህ ሁሉ የጦር ኃይል ውስጥ የህንድ መደበኛ ሰራዊት 1,500,000 ገደማ ነው። የፓኪስታን ግን 650,000 ገደማ እንደሆነ ይገመታል። በተጠባባቂ ወታደር ረገድም የህንድ ከ1 ሚሊዮን ሲበልጥ የፓኪስታን ግን ከ600,000 በታች ነው። የመደበኛውና ተጠባባቂው ሰራዊት ድምር የህንድ 2,600,000 የፓኪስታን 1,200,000 ነው። ሁለቱ ሀገሮች ከፊል ወታደር የሚል መጠሪያ የተሰጣቸው ፖሊስ፣ ታጣቂና የጸጥታ አስከባሪም አላቸው። ስልጡንና የታጠቁ ናቸው። ከፊል ወታደር በሚባለው የጸጥታ ኃይል ረገድ የህንድ 2,500,000 የፓኪስታን 500,000 ብቻ ነው። በታንክ ረገድ ህንድ 1,200 ፓኪስታን 2,500 አላት። በእግረኛ የሚታጀብ ሜካናይዝድ ታንክ የህንድ 2,400 የፓኪስታን 800 ነው። አጠቃላይ ብረት ለበስ ተሽከርካሪዎቻቸው ሲቆጠሩ የህንድ ወደ 150,000 ነው። የፓኪስታን ግን ከ25,000 ያንሳል። ወደ ውጊያ ቀጠና ሰዎችን የሚያመላልሱ ብረት ለበስ ተሽከርካሪዎች ብዛት የህንድ 1,730 የፓኪስታን 3,000 ነው። ፈንጂ በማይበግራቸው ብረት ለበስ ተሽከርካሪዎች ብዛት ህንድ በእጅጉ ትልቃለች። ከ1960 ይበልጣል። የፓኪስታን ግን 225 ብቻ ነው። ቅይትና መለስተኛ ተተኳሽ የማይበሳው መኪና የህንድ 38,600 የፓኪስታን 14,870 ነው። ህንድ ታንክ ላይ የሚጠመድ 100 መድፍ አላት። የፓኪስታን ደግሞ 662 ይደርሳል። የህንድ መደበኛ መድፍ ብዛት 3,970 ነው። የፓኪስታን 2,600 እንደሆነ ይገመታል። በሮኬት ማስወንጨፊያ ረገድ የህንድ 264 የፓኪስታን 600 ነው።
የህንድ አየር ኃይል ከ300 ሺህ በላይ የሰው ኃይል አለው። የፓኪስታን ግን 78 ሺህ ነው። አውሮፕላኖችም ሲቆጠሩ የህንድ 2200፣ የፓኪስታን 1400 ነው። የህንድና ፓኪስታን አጥፍቶ የመጥፋት አቅም ከሁሉም በላይ የሚለካው ባከማቹት ኒውክሌር ቦምብ ብዛት ነው። አገራቱ በድምሩ የኒውክሌር አረር የሚሸከሙ የረጅም የመካከለኛና የአጭር ርቀት ሚሳኤሎችና ማስወንጨፊያዎች አሏቸው። ህንድ 172 ያክል፣ ፓኪስታን ደግሞ 170 አከማችተዋል። በ2025 ግን የህንድ ወደ 170 ዝቅ ሲል የፓኪስታን ደግሞ ወደ 180 ከፍ ማለቱን በቅርቡ የወጣ ሪፖርት አመላክቷል። And how Pakistan's nuclear card has been exposed for what it really is, a bluff. ካሽሚር ኒውክሌር በታጠቁ 3 ሀገራት የተከበበ ምድር ነው። የተባበሩት መንግስታት ድርጅት ሪፖርት እንደሚያመለክተው በአካባቢው በ2017 ብቻ 1883 ጊዜ የተኩስ ልውውጥና ግጭት ታይቷል። ህንድ በዚህ ቀጠና 700 ሺህ ጦር አስፍራለች። የፓኪስታን ሰራዊት 150 ሺህ ደርሳል። በሁለቱ ሀገራት መካከል ባለፉት 70 ዓመታት ውስጥ 3 ጊዜ ከባባድ ጦርነት ተካሂዷል። 70 ዓመት ሙሉ የካሽሚር ምድር በየዕለቱ አነስተኛ ግጭት ይካሄድበታል። በቀጠናው የተፋጠጡት ህንድና ፓኪስታን ብቻም አይደሉም። ካሽሚር ከቻይናም ጋር ስለሚጎራበት የሦስቱ ሀገራት መገናኛ መሬት ነው። አውዳሚ የኒውክሌር ጦር መሳሪያ ከታጠቁ ጥቂት የዓለም ሀገራት ሦስቱ ማለትም ህንድ፣ ፓኪስታንና ቻይና የከበቡት ካሽሚር በቀላሉ የማይፈታ ቀውስ የታቀፈ ስፍራ ነው። ለጊዜው በህንድና ፓኪስታን መካከል የገነገነው ፍጥጫ ተባብሶ አንድ ቀን ሦስቱንም ሀገራት ወደ ሁለንተና ግጭት እንዳይከት ያሰጋል። በይፋ ጃሙና ካሽሚር እየተባለ የሚጠራው ይህ ግዛት በስፋቱ ከእንግሊዝ ጋር ይነጻጸራል። ህንድ ከብሪታንያ ቅኝ ግዛት ነፃ ስትወጣ የጊዜው ፖለቲከኞች ሰፊውን ንዑስ ክፍለ ሀገር በመሰንጠቅ ፓኪስታን የተባለች ሌላ ትልቅ ሀገር ለመፍጠር ወሰኑ። የሂንዱ እምነት ተከታዮች በሰፊው የሚኖሩበት ግዛት ህንድ የሚለውን መጠሪያ ይዞ ቀጠለ። ሙስሊሞቹ ደግሞ ፓኪስታን የምትባል ሀገር ተመሰረተችላቸው። በራስ ገዝ አስተዳደር ውስጥ የቆየው ካሽሚር ከህንድና ፓኪስታን ወደ ፈለገው እንዲቀላቀል አማራጭ ተሰጠው። የካሽሚር አብዛኛው ነዋሪ ሙስሊም ቢሆንም አስተዳዳሪው ግን ህንድን መረጠ። ይህ ውሳኔ ነው በህንድና ፓኪስታን መካከል ከባድ የይገባኛል ውዝግብ የቆሰቆሰውና ጦር ያማስሰው። ካሽሚር ከታላቁ እስክንድር እስከ አሾካ ኃያላን ነገሥታት የዘመቱበት ነው። ከሙጋሎች እስከ ሲኮች፣ ከዶግራዎች እስከ አፍጋኒስታኖች በየዘመናቱ የተነሱ ኃያላን ወረውታል። ሂንዶች ሺቫ እያሉ የሚጠሩት ጣዖትና የሺቫዊነት አስተምህሮ የተፈጠረበት ቦታ እንደሆነ ያምናሉ። ንጉሥ አሾካ ከክርስቶስ ልደት በፊት በ250 ዓመተ ዓለም ይህን አካባቢ ሲይዘው የቡድሃ እምነት መስፋፋቱን የሚጠቁሙ የታሪክ ማስረጃዎች አሉ። ቡድሃ በዚያ አካባቢ አድርጎ በሂደት ወደ ቲቤትና ቀሪው ቻይና እንደተስፋፋ የሚጠቁም መላምት ይሰነዘራል። በ14ኛው ክፍለ ዘመን ግን የአካባቢው ታሪክ ተቀየረ። እስልምና በቀጠናው ተስፋፋ። ሻሚር በ1339 የፈጠሩት ሥልጣናዊ ሥርወ መንግሥት እስከ 1561 መዝለቁ ይነገራል። በሙጋል ሥርወ መንግሥት ደግሞ ከ1586 እስከ 1751 ተዳድሯል። አፍጋኒስታኖችም ከ1747 እስከ 1819 ዱራኒ የተባለ ሥርወ መንግሥት መስርተው ገዝተውታል። በንጉሥ ወይም በመሃራጃ ሃሪ ሲንግ የተመሩ ሲኮች በ1819 ይህን ለምለም ምድር ተቆጣጠሩት። አስተዳደራቸው እስከ 1846 ድረስ ዘልቋል። ለ500 ዓመታት እስልምና የሰፈነበት ምድር ሲኮች ሲቆጣጠሩት ተለወጠ። ካሽሚራውያን ነን ይላሉ የዚህ ቀይ ነዋሪዎች። ዋና መገለጫቸው ደግሞ ካሽሚሪያት እንደሆነ ይጠቅሳሉ። ካሽሚሮች የአካባቢያቸውን ስብጥሩ የበዛ ብዝሃነት፣ ውህድ ማንነትና ተቻችሎ የመኖርን ባህል የሚገልጽ ከዚህ የተሻለ ቃል ያላቸው አይመስልም። በታሪክ ከተሄደ ካሽሚር ከዓለም ቀደምት የስልጣኔ ጮራ የፈነጠቀባቸው ቦታዎች አንዱ ነው። ዘመናትን በመሻገር የዳበረ የብዝሃነትና የሃይማኖት መሠረት አለው። በተፈጥሮ በረከትም የታደለ ነው። ታላቁን ኤቨረስት ጨምሮ የዓለም ረጃጅም ከፍታ ቦታዎችን ያቀፈውን የሂማሊያ ሰንሰለታማ ተራራ ምድር የተጎራበተው ካሽሚር ብዙ አቅጣጫዎችን የሚያገናኝ ወሳኝ ስልታዊ መተላለፊያ ነው። ከሩቅ ምስራቅና ከቻይና ወደ ማዕከላዊ እስያ፣ መካከለኛው ምስራቅና
አውሮፓ ከሚሻገረው ጥንታዊው የንግድ መስመር አንዱ እዚሁ ይገኛል። ከፋርሶች እስከ ግሪኮችና አረቦች ድረስ ወደ ህንድ ምድር ላደረጉት ዘመቻ ዋና መሸጋገሪያ ነበር። ኢንደስን ጨምሮ የዓለም ታላላቅ ወንዞች የሚመነጩበት በበረዶው ግግር ከፈኩ ተራሮች አንስቶ በልምላሜ እስከ ተሸፈኑ ሸለቆዎች ድረስ ተፈጥሮ አብዝቶ አድሎታል። ሰዎች የእስያ ስዊትዘርላንድ፣ አንዳንዴም የህንድ ቬኒስ እያሉ ያሞካሹታል። ሆኖም ላለፉት 70 ዓመታት ሁሉም እየተፋጀበት በሰቆቃ እንደተሞላ ነው የተለቀው። ከፊሉ የካሽሚር ግዛት ፓኪስታን ውስጥ ይገኛል። ፓኪስታናውያን አዛድ ካሽሚር እያሉ ነው የሚጠሩት። በህንድ በኩል ያለው ደግሞ ጃሙና ካሽሚር ይባላል። ሁለቱ ሀገራት በጦር መሳሪያ ሲቃረጡት የካሽሚር ህዝብ ምን እንደሚፈልግ የጠየቀው የለም። የሁለቱ ሀያላን ሀገራት መንግስታት ወደ የራሳቸው ሙሉ ለሙሉ መጠቃለል እንዳለበት በመጥቀስ ሲወዛገቡበት ኖረዋል። በተፈጥሮ ሀብት የታደለው ካሽሚር ሐይቆችና ወንዞች የሞሉት ለምለም መሬት ነው። ሽሪናጋር ከተማ ሐይቅ ላይ ነው የተቆረቆረችው። በከተማዋ መሃል ባሉት ሰፋፊ ቦዮች ላይ አገር ጎብኚዎች በጀልባ መንሸራሸር ይወዳሉ። እንግሊዞቹ በካሽሚር ውሃ ላይ ተንሳፋፊ ሆቴሎች ገንብተው ነበር። በካሽሚር ዳል ሐይቅ ላይ መንሸራሸር አይጠገብም ይባላል። በ17ኛው ክፍለ ዘመን የታጠረው የሻማ ማማር አጸድ ካሽሚርን ካደመቁ ውብ ስፍራዎች አንዱ ነው። ታላቁ የጃሚያ መስጂድ ግርማ ሞገስ ያላብሰዋል። በካሽሚር የቀደመ ስልጣኔን የሚመሰክሩ ጥንታዊ አብያተ መቅደስ ሐውልትና ኪነ ሕንፃ በሽበሽ ነው። ከ1947 ወዲህ ግን ይህ ውብ መልክዓ ምድር ጦርነትና ግጭት ነው የነገሰበት። ህንድና ፓኪስታን ሲነጣጠሉ ከሁለቱ ወደ አንዱ እንዲጠቃለል ምርጫ የቀረበለት የግዛቱ መሃራጃ ሃሪ ሲንግ ነው። እሱም ከህንድ ጋር መጠቃለልን መረጠ። የካሽሚር አብዛኛው ሙስሊም ነዋሪ አልተጠየቀም። የመሃራጃው ውሳኔ ያልተዋጠላት ፓኪስታን ግዛቱን የራሷ ለማድረግ ጦር አዘመተች። ሲንግም የህንድን መንግስት እርዳታ ጠየቀ። ህንዶች ጦር አዘመቱ። ከዚህ አጋጣሚ ወዲህ አገራቱ ለገላጋይ አስቸገሩ። ጉዳዩ የደረሰው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት 1948 ላይ ተኩስ አቁም እንዲደረግ ነው የወሰነው። ሰላም አስከባሪ ኃይል ማሰፈረ። በህዝበ ውሳኔ እስኪለይ ድረስም አካባቢውን ህንድ እንድትቆጣጠር ፈቀደ። ይሁን እንጂ የድርጅቱን አንዱንም ውሳኔ ሁለቱ ሀገራት አልፈጸሙም። የተባበሩት መንግስታት ሰላም አስከባሪ ኃይልም ለቆ ወጣ። ካሽሚር ለሁለት ተሰነጠቀ። ፓኪስታን ሰሜን ምዕራቡን ክፍል በሰፊው ስትቆጣጠር፣ ደቡብ ምስራቁ ደግሞ ህንድ እጅ ላይ ወደቀ። በካሽሚር ግዛት በአጠቃላይ ይኖራል ተብሎ ከሚገመተው 15 ሚሊዮን ህዝብ ውስጥ አብላጫው እስልምናን ይከተላል። ፓኪስታኖች ካሽሚር የኛ ነው ብለው የይገባኛል ጥያቄ የሚያነሱበት አንዱ ምክንያትም ይህ ሃይማኖታዊ ስብጥር ነው። ቀላል የማይባል የካሽሚር ህዝብ ወደ ፓኪስታን መቀላቀል ይሻላል የሚል ስሜትም ያንጸባርቃል። ለዚህ ደግሞ በህንድ ክፍፍል ወቅት ሂንዶች በሙስሊሞች ላይ የፈጸሙት ጅምላ ግድያ መነሻ ነው። गुज़श्ता रात भारत ने जारियत करके ፓኪስታኖቹ በካሽሚር ላይ ጠንካራ የጂኦፖለቲካ ፍላጎትም አላቸው። ህንድ እጅግ በርካታ ወንዞች አሏት። ፓኪስታን ውስጥ ግን አንድ ትልቅ ወንዝ ብቻ ነው የሚገኘው። ፓኪስታንን አቋርጦ የሚያልፈው የታላቁ ኢንደስ ምንጭም ሆነ ዋና ዋና ገባሮቹ የሚነሱት ከካሽሚር ነው። የፓኪስታን ሰራዊት የጉልማርግ ዘመቻ ባለው ወታደራዊ ተልእኮ የካሽሚርን መሬት የወረረው የኢንደስን 6 ገባር ወንዞች የመቆጣጠር ግብ ይዞ ነበር። ኢንደስን ጨምሮ እንደ ጄሉብና ቺና ያሉ ገባሮቹ የሚገኙበትን ሰሜን ምዕራባዊ ካሽሚር ነው የፓኪስታን ጦር የተቆጣጠረው። ለፓኪስታን ካሽሚርን መያዝ ከሃይማኖትና ከመሬት ባለፈ ወሳኝ ስልታዊ ጥቅምን የማረጋገጥ ጉዳይ ነው። ግዛቱን ለህንድ መተው ደግሞ እንደ ሽንፈት ይታያል። በጊዜው የተባበሩት መንግስታት ድርጅት የፓኪስታን ጦር ህንዶቹ በአካባቢው ጊዜያዊ አስተዳደር እስኪመሰረቱ ድረስ ብቻ እንዲቆይ መፍቀዱ ይነገራል። የፓኪስታን መንግስት ግን ጦሩን ለማስወጣት አልፈለገም ነበር። የህንድ መንግስትም ቢሆን በካሽሚር ጊዜያዊ አስተዳደር ተመስርቶ ህዝበ ውሳኔ ይካሄድ የሚለውን ሐሳብ ፈጽሞ አልተቀበለውም። ስጋቱ አብዛኛው ህዝብ በሃይማኖቱ ተስቦ ወደ ፓኪስታን መቀላቀልን ይመርጣል የሚል ነው።
ስለዚህም ሁለቱም የተባበሩት መንግስታትን ድርጅት ውሳኔ ከመፈጸም ይልቅ ጦራቸውን አፋጠጡ። ከዛ ጊዜ ጀምሮም ካሽሚር ለሁለት ተከፍሎ አፈሙዝ የደገነ ሰራዊት ሰፍሮበት ይገኛል።